ባልና ሚስት ጎን ለጎን ሆኖ የሚያደርጉት ግንኙነት። ሁለተኛ ደግሞ ሴት ከላይ ስትሆን፣ ሶስተኛው ስትራድሊንግ ይባላል። ጎ ሰርችት። እነዚህ ፖዚሽኖች ፐርፐዛቸው ምንድነው? የወንድ ልጅ ብልት ሴንሲቲቭ ኤሪያ ጫፍ ላይ ያለውን ፍሪክሽን የመቀነስ ነገር ስላላቸው በግንኙነት ሰዓት የበለጠ እንድትቆዩ ያግዛል። ግን ግንኙነት ባረጋችሁ ቁጥር ሁሉ ጊዜ ከአንድ ደቂቃ በላይ ማትቆዩ ከሆነ ገና ግንኙነቱ ሳይጀመር የምትጨርሱ ከሆነ ልክ ከሴት ጋር ግንኙነት ልታደርጉ ስትሉ ወይኔ አሁንም ባልጨረስኩ የሚለው ነገር ጭንቀት እየፈጠረባችሁ ከሆነና ይሄ ከ6 ወር በላይ ከቆየ ሕክምና ነው እንጂ ፖዚሽን በመቀያየር ኦር ደግሞ ኮንዶም በመደረብ የሚስተካከል ነገር አይደለም። ግንኙነት ለሰው ልጅ ኤክሳይቲንግ እና ሪላክሲንግ አክቲቪቲ ነው መሆን ያለበት። ቶሎ መጨረስ ተቸግራችሁ በዛ ምክንያት እየተጨናነቃችሁ ኢቭን ብልት መቆም ላይ ችግር እያጋጠመ ከሆነ ሆርሞን ነው ወይ ምን አይነት ችግር ተፈጥሮ ነው የሚለውን መንስኤውን አግኛችሁ ታከሙ። ባልሽ የሚሳደብ ከሆነ ከወለድሽ በኋላ ባንቺ እርካታ እያገኘው አይደለም፣ እንደ ድሮ አይደለሽም፣ ሰውነትሽ እንደ ብሎ የሚደርሱኝ ሜሴጆች አሉ፣ በጣም ደስ የማይሉ ቃላቶች እና እንደዚህ የሚሳደብ ባል ኖሮ ለማስጠበብ ቀዶ ጥገና ላሰራለት ብላችሁ የምትጠይቁኝ ሴቶች አላችሁ። ይሄንን ህክምና ስታሰሩ ለራሳችሁ እንድታሰሩ ነው የምፈልገው። ሰውነታችሁ ከወሊድ በፊት እንደነበረበት ኖሮ ግንኙነት ላይ እርካታችሁ እንዲጨምር እንደ ድሮ ፍሪክሽን እንዲኖረው ያዝ እንዲያደርገው ለራሳችሁ እንድታሰሩ ነው እንጂ ለባል እንደዚህ ለሚሳደብ ባል ደግሞ ማሰራት ነገሮችን ላያስተካክል ይችላል። ባልና ሚስት ደግሞ አንድ ላይ መታችሁ ሁሉም ነገር ላይ ደስተኛ ነን፣ ወልደን ጨርሰናል፣ ግንኙነታችን ግን እንደ ድሮ ስሜታችን ከፍ እንዲል ለኪያዝ እንዲያደርግ ምናምን ስሪልን ሲባል ይሄ ደስ ይለኛል። ግን ኦሬዲ እንደዚህ እየተሳደበና እነዚህ ኔጌቲቭ ነገር ላይ ያለ ትዳር የማስጠበብ ቀዶ ጥገና ቢሰራ ፊክስ ያደርገዋል ብዬ ጋራንቲ ላረጋችሁ አልችልም። ስለዚህ ይህን ህክምና አስታስቡ ለራሳችሁ ለኮንፊደንስ ሰውነታችሁን መልሳችሁ እንድትወዱት በግንኙነት እርካታ እንድታገኙ እንጂ ለሌላ ሰው ብላችሁ ኦር ደግሞ እንደዚህ የሚሳደብ ሰው ያለ ለዛ ሰው ብላችሁ ባታሰሩ ብዬ እመክራለሁ። ሚስት እያላቸው ማለትም ከሚስታቸው ጋር ግንኙነት ማድረግ እየቻሉ አንዳንድ ወንዶች የግል ወሲብን የሚመርጡበት ሁኔታዎች አሉ ከምታስቡት በላይ ማለት ነው። ይሄ ለምንድን ነው የሚፈጠረው? ከሚስቱ ጋር ግንኙነት ማድረግ እየቻለ ለምንድን ነው ግል ወሲብ የሚመርጠው የሚለውን ነገር ላስረዳችሁ። አንድ ወንድ ከራሱ ጋር ግንኙነት ሲያደርግ ፐርፎርማንስ አይደለም ማለትም ራሱን ማስደሰት ብቻ ነው የሚጠበቅበት። ግን ከሚስት ጋር ከሴት ጋር ሲሆን ግን እንደ ፐርፎርማንስ ነው። ምን ያህል ቆየው፣ እሷ ተደሰተች የሚለው ብዙ ጫና አለባቸው። ስለዚህ ይህንን ጫና ለመገላገል ብለው ስፔሻሊ ያ ወንድ አንዳንዴ ብልት መቆም ላይ ችግር የሚፈጠር ከሆነ ኦር ቶሎ መጨረስ የሚቸገር ከሆነ ሰው ፊት እንትን ከማለት ማለት ሚስቱ ጋር ፐርፎርማቲቭ ኤንግዛይቲውን ከመጨናነቅ ብቻውን የግል ወሲብ እንደለመደው ይመርጣል ማለት ነው። እንደዚህ አይነት ነገር እያጋጠማችሁ ከሆነ ቶሎ መጨረሰው ብልት መቆም ላይ ችግር ካለ ከሚስት ከመራራቅና በዚህ ምክንያት ትዳርን ከመበጥበጥ ህክምና ብታገኙ ይሻላል ማለት ያህል ነው። በጣም ከምትወዷት ሴት ጋር ኦር የሆነ ያህል ከምትፈሯት ሴት ጋር ግንኙነት ብታረጉ ቶሎ ልጨርሱ ትችላላችሁ። ኢቭን ብልት መቆም ራሱ ሊያስቸግራችሁ ይችላል። ለምንድን ነው የሚለውን ላስረዳችሁ። ኖርማሊ ግንኙነት የሆነ ሪላክሲንግ የሆነ አክቲቪቲ ነው መሆን ያለበት። ማለትም ምግብ እንደ መብላት እንደ እረፍት ነው። በዛ ሰዓት ፓራሲምፓታቲክ ነርቨስ ሲስተማችን ነው መስራት ያለበት። ግን ያቺን ሴት የምትፈሯት ከሆነ የሆነ ያህል እንዴት አድርጌ ነው ኢምፕረስ ማረጋት የሚለው ካስጨነቃችሁ ሚስታችሁም ልትሆን ትችላለች ተጣልታ ለቶሎ መጨረስ መድኃኒት ብቻ እንደ የምትሰጡት ሌላ የምትመክሩት ነገር የለም ወይ ለምትሉ ሰዎች የመጀመሪያው ነገር የምንመክረው ስቶፕ ኤንድ ስታርት የሚባል ሜተድ አለ። ማቆምና ድጋሚ መጀመር ማለት ነው። ይህንን የምታደርጉት እንዴት ነው? ልክ የመጨረስ አይነት ስሜቱ ሲመጣ ይታወቃል አይደለ? ቀድሞ በዛ ሰዓት ላይ ያደረጋችሁ ያላችሁትን እንቅስቃሴ ታቆሙና ጊዜ ትሰጡታላችሁ። ከ30 እስከ 60 ሰከንድ ትቆያላችሁ። ከዛ በኋላ ልክ ሲረጋጋ ያ እርጅ ያ ፊሊንግ ሲረጋጋ መልሳችሁ ደግሞ ትጨምራላችሁ። ይህንን ከመጨረሳችሁ በፊት ቢያንስ ከ3 እስከ 4 ጊዜ መደጋገም ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ፣ ደውላችሁ መምጣት ትችላላችሁ። ዶክተር ቤቴልኝ ባይ። ወንዶች ሽንታችሁን መሀል ላይ ማቋረጥ አትችሉም እንዴ ስላችሁ እየሸናችሁ ጫፉን ይዛችሁ ሳይሆን እያሸናችሁ መሀል ላይ በዳሌ ጡንቻ ያዝ ማድረግ ትችላላችሁ። እሷን ቴክኒክ በማዳበር ኬግል ኤክሰርሳይዝ እንለዋለን። እሷን ቴክኒክ በቀን 3 ጊዜ ለ5 ሰከንድ ያዝ ለ5 ሰከንድ ለቀቅ እያደረጋችሁ ለ30 ሰከንድ ብታቆዩ ቶሎ መጨረስ የምትቸገሩ ከሆነ ልክ የወንድ የዘር ፈሳሽ ሊፈስ ሲል ያለው ስሜት ሲመጣ ይቺን ጡንቻ ያዝ በማድረግ ግንኙነቱ ወደ ኋላ እንዲመለስና እንደ አዲስ እንዲጀምር ማድረግ ትችላላችሁ። ከዛ ውጭ ደግሞ ቶሎ መጨረስ የምትቸገሩ ከሆነ ስቶፕ ኤንድ ስታርት ሜትድ አለ። እሱም እንደዚሁ የዘር ፈሳሽ ሊፈስ ሲል ግንኙነቱን በማቋረጥ የብልትን ጫፍ ጫን አድርጎ መያዝ፣ ጉዳቱ የሚያደርስ ደረጃ ሳይሆን ጀስት ጫፏን ያዝ አድርጋችሁ ስትሄዱት ግንኙነቱ ወደ ኋላ ይመለሳል። ስለዚህ ይህንን በደጋገማችሁት ቁጥር ምን ይፈጠራል? ሰውነታችሁን ኮንዲሽን ታረጉታላችሁ፣ በእናንተ ቁጥጥር ስር ታረጉታላችሁ። እነዚህን ቴክኒኮች ሞክራችሁ ግን ምንም አይነት ለውጥ የማታዩ ከሆነ አሁንም በግንኙነት ሰዓት ከ1 ደቂቃ በታች ከ3 ደቂቃ በታች የምትቆዩ ከሆነ የዛኔ ህክምና ማግኘት ያስፈልጋል። አንድ ታካሚ መጥቶ በባለፉት 1 ዓመት ውስጥ ብልት መቆም ላይ ችግር አጋጥሞኛል፣ ከዛ በፊት ግን ቶሎ መጨረስ እቸገር ነበር ቢለኝ
ቀጥታ ማስበው ቶሎ መጨረሱ ስላልታከመ ነው ብልት መቆም ላይ ችግር የመጣው። ለምን እንደሆነ ላስረዳችሁ። አንድ ወንድ ቶሎ መጨረስ የሚቸገር ከሆነ በዚህ ምክንያት እየተጨናነቀ እየተሳቀቀ ይመጣል። ሚስቱ ወይ ጓደኛው ደስተኛ ካልሆነች እያለ ይሄ ነገር ያስፈራዋል። በዚህ ፍርሃት ምክንያት ደግሞ ብልት መቆም ላይ ዝግጅት ላይ ችግር ሊያመጣ ይችላል። ጥንካሬ ላይኖረው ይችላል። ኦር ደግሞ እርካታ ደረጃ ሳይደርስ የብልት መዳከም ሊያመጣ ይችላል። ስለዚህ ረጅም ጊዜ ከ6 ወር በላይ የቆየ እንደዚህ ቶሎ መጨረስ የምትቸገሩ ከሆነ በግንኙነት ከ1 ደቂቃ ያነሰ የምትቆዩ ከሆነ ይሄ ሕክምና ካላገኘ ቀስ እያለ ወደ ብልት መቆም ላይ ችግር ሊያስገጥምባችሁ ይችላል።